እግዚአብሔር ይገድላል ያድናል ወደ ሲኦል ያወርዳል ያወጣል የሚለው በዚህ በአንደኛ ሳሙኤል ምዕራፍ 2 ቁጥር 6 ላይ ያለው በዕብራይስጡ ብንመለከት ምክንያቱም የብሉይ ኪዳን ክፍል ነው አንደኛ ሳሙኤል ስለዚህ በዕብራይስጥ የተጻፈውና ሲኦል የሚለው የዕብራይስጡ የሚለው ሺኦል ነው የሚለው ስለዚህ ዕብራይስጡ የሚለው ሲኦል ነው ማለት በጣም የሚገርመው ሰብዓ ሊቃናት ራሱ የመጽሐፍ ቅዱስን ከዕብራይስጥ ወደ ግሪክ ሲተረጉሙ የዕብራይስጡን ሺኦል የሚለውን ሄዲስ ብሎ ነው የተረጎሙት ይሄ ማለት በግሪክ ቋንቋ ሲኦል ማለት የሲኦል ጣር ከበበኝ የሞት ወጥመድም ደረሰብኝ የሚለው ሁለተኛ ሳሙኤል ምዕራፍ 22 ቁጥር 6 ላይ ነው የሲኦል የሚለው ሺኦል ነው እንጂ የሚለው መቃብር አይልም እና እግዚአብሔር አምላክ ወደ ሲኦል ያወርዳል ያወጣል በርግጥ ይሄ ተከናውኖ አይተናል በመጽሐፍ ቅዱስ ላይ በዚህ በሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ ሬሳውንም በኤልሳ መቃብር ጣሉት የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ እንግዲህ የሞተ ሰው ነው የኤልሳን መቃብር ነው የነካው ስጋው የት ነው ያለው መሬት ላይ ስጋው ምን ያደረገ ነው ተመልከቱት በድን ነው ያ በድን የሆነው ስጋው የኤልሳን መቃብር ነካ የዛ ሙት ሰው ነፍስ የት ነው ያለችው በሲኦል ምክንያቱም 5500 ዘመን ሳይፈጸም ገነት አልተከፈተችምና ስለዚህ እዚህ ሰው ነፍስ ያለችው በሲኦል ነው ሞተ የሰው ስለዚህ ስጋው ወደ መቃብር ነፍሱ ወደ ሲኦል ወረደች የኤልሳን አጥንት ግን ሲነካ ያ ሰው ቀጥሎ ቆመ ነፍሱ ከሲኦል ወጣ ከስጋው ጋር ተዋህዳ ያ ሰው ቆመ ማለት ነው እግዚአብሔር ወደ ሲኦል ያወርዳል ያወጣል ስጋው ነው ወደ መቃብር የሚወርደው እንጂ ነፍሱ የት ነው ያለችው በሲኦል ነው ያለችው ስለዚህ እግዚአብሔር አምላክ ወደ ሲኦል ያወርዳል ከሲኦልም ያወጣል ስለዚህ እግዚአብሔር አምላክ በጻድቁ በቅዱሱ በኤልሳ አጥንት ሙት አስነሳ የኤልሳ አጽም ተራ የሰው አጽም አይደለም ስለዚህ የአንድ ቅዱስ አጽም የቅዱስ ኤልሳ አጽም ተነስቶ ጸልዮለት እኮ አይደለም ኤልሳ የኤልሳ አጥንት ራሱ ሙት ያስነሳ ስለዚህ አጽመ ቅዱሳን መንፈስ እግዚአብሔር ስላለበት ሙት አስነሳ ሙት ሲያስነሳ ያ ሰው ተገንዞ ነው የመጣው በድን ስጋው አለ ነፍሱ ግን ካለችበት ከገባችበት ከሲኦል ወጣ ከዛ ሰው ጋር ተዋህዳ ቀጥ ብላ ቆመች እግዚአብሔር ወደ ሲኦል ያወርዳል ያወጣል የሚለው ቃል ተፈጽሞ አይተናል በሐዲስ ኪዳንም ራሱ ሞት ሆይ ሞገህ የታለ ካለ በኋላ ሲኦል ሆይ ድል መንሳት የታለ ይላል ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 55 ላይ ሲኦል ሆይ ድል መንሳት የታለ የሚለው ቃል የኬጂቪ ኪንግ ጄምስ ቨርዥን ግሬቭ ስለሚል አይ መቃብር ነው እንጂ ሲኦል ድል አልተነሳም እንላለን በኬጂቪ የሚሄዱ ሰዎች ማለት ነው መግነዝ ፍቱልኝ